ለመስቀልከ እንሰግድ ኦ ዲቅነ ወለትንሣኤከ ቅድስት ንሴብሕ ኩልነ ይእዜኒ። ከዋክብት ላዩ መራቆትህን ወደቁ በታላቅ ሐዘን ስብሐት በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። እንበለ ደዌ ወሕማም እንበለ ጻማ ወድካም አመ ከመ ዮም ያብጽሐነ ያብጽሕክሙ ብርሃነ ትንሣኤሁ ፍስሐ ወሰላም። የዕፀ መስቀሉ አመጣጡና ታሪኩ እንዴት ነው ቢሉ ሊቶስጥራ የሚባል የእንጨት ሀገር አለ። ከዚያ 8 እጽዋት ቆርጠው ቁመታቸው 7 ክንድ ከስንዝር ወርዳቸው 3 ክንድ ከስንዝር መስቀል ሰሩ። እጽዋቱም 4 ዕፀ በለስ፣ 5ኛው ዕፀ ዘይት፣ 6ኛው ዕፀ ወይራ፣ 7ኛው ዕፀ ስርናይ፣ 8ኛው ዕፀ ከርካይ ናቸው። አንድም 7 ናቸው። ዘይቱንና ወይራውን አንድነት ያጸድቁታል። ዘይቱን ቆርጠው ወደ ታች ልጠው፣ ወይራውን ቆርጠው ወደ ላይ ልጠው፣ ዘይቱን ፈልፍለው ወይራውን አሹለው በዘይቱ ላይ ተክለው ዘይቱን ልጥ ወደ ወይራው የወይራውን ልጥ ወደ ዘይቱ አስረው ቢተውት ጸድቆ ለምልሞ ከዘይቱ ጣዕም መዓዛ ዘለክታ ከወይራው ኃይል ጽን ይገኝበታል። ዕፀ ስርናይንም ቢተውት ሶሎሞን ሀረገ ወይን ዘም ሐሲሶን ይትገዘም ወበልጎታ ይተከል ብሎ ነበርና 7ኛ ዕፀ ወይን ነው። በለሶችስ የት ተገኙ ቢሉ ሳኦል ልጁ ቢታመምበት ካህናቱን አስጠርቶ እላንት ሀገር አይደላችሁም አልገዛችሁ፣ ፈረስ አይደላችሁ አልጋለባችሁ፣ ልጄን ፈውሱልኝ ቢላቸው ይህማ እንዴት ይቻላል? ይልቅስ እንምከር፣ የንስሩን ግልገል ከግንብ ዝጋበት። ንስሩም ልጁን ወዳጅ ነውና ሀገር ለሀገር እየዞረ ሲጮህ ግልገሉም ከግንብ ውስጥ ሆኖ የአባቱን ጩኸት ሰምቶ ይጮሃል። አባቱም የልጁን ጩኸት ሰምቶ ከገነት ዕፀ በለስን አምጥቶ በግንቡ ላይ ሲጥልበት ግንቡ ይሰበራል። ልጁን ይዞ ይሄዳል። አንተም ከበለሱ አሽተ ልጅህን ስትቀባው ይፈወስልሃል ቢሉት አደረገ፣ ተፈወሰለት። በለሱንም ከተክል ቦታ ቢያስተክለው ጸደቀ። ሶሎሞንም ቤተ መቅደስ ሲሰራ እንደ ባሪያ የሚገዛቸው 700 ልቡሳነ ሥጋ አጋንንት ነበሩትና እንጨት ቆርጣችሁ አምጡ ቢላቸው ሊቆርጧት ቢሄዱ እንደ እሳት ፈጀቻቸው። እንዲህ ያለች ዕፅ አግኝተን ልንቆርጣት ብንሄድ እንደ እሳት ፈጀችን አሉት። ሰው ሰዶ አስቆርጦ አስመጣው። መድረክ ቢያደርገው ረዘመ፣ መቃን ቢያደርገው አጠረ። እንዳይቆርጠው አሳዝኖት ከአደባባይ አኖረው። የኢትዮጵያ ንግሥት ማክዳ የምትባል ንግሥተ አዜብ ዘንዶ ስታስገድል ደሙ ቢነካት በእግሯ እንደ ፍየል ቀንድ ያለ ወጥቶባት ነበርና የሶሎሞንን ጥበብ አይቼ እግሬን ተፈውሼ ልመጣ ብላ ብዙ ሰራዊት አስከትላ ኢየሩሳሌም ሄደች። ሆረት ንግሥተ አዜብ ከመ ትራይ ጥበቢሁ ለሶሎሞን እንዲል ከአደባባዩ ድንኳን አስተክላ ስትኖር የንጉሱን ባለሟል ንገርልኝ አለችው። እርሱም የእግሯን መዘርዘር የመልኳን ማማር አይቶ ጃን ሆይ ካንተ የማይመጣ የለም፣ መልኳ ያማረ እግሯ እንደ ፍየል ቀንድ የዞረ ሴት መጥታለች አለው። ይህ ባይገባኝስ ትቀጣለ? እስኪ ጥራት ቢለው ስትገባ ያ
ከአደባባዩ የወደቀው እንጨት ስትራመድ ቢነካት በእግሯ የነበረው ወደቀላት። ለገረዷ ይህን ያዢው ብላ ገባች። ሶሎሞንም ምን ብለኸኝ ነበር? ንሳ ባለወግ ጥራ ብሎ ቢቆጣ ጃን ሆይ አዎን ነበረብኝ። ከደጅ የወደቀ እንጨት ቢነካኝ ወደቀልኝ። አሁንስ እንዲያለውን ይጥሉዋሉን ቢላ እርሷ 1 ብር ሶሎሞን 1 ብር በ2 ብር ለበጡት። ከሶሎሞን በኋላ የነገሱት 28 ናቸው። በየዘመናቸው አንዳንድ ታምራት እየሰራላቸው 1 ብር ይለብጡት ነበር። በ30 ብር ለብጠው ይህን የነካ እርጉም ይሁን ብለው ከቤተ መቅደስ አኖሩት። ጌታችን የተሸጠ ዕለት አይሁድ ቀርፈው ለይሁዳ ሰጡት። እርግመቱም በይሁዳ ደረሰ። አንድም ሶሎሞን ጠላት ተነስቶበት ዘመቻ ቢሄድ አእዋፍ ሁሉ በጥበቡ ይገዛቸው ነበር። ፀሐይ እንዳይመታው ክንፋቸውን ይጋርዱለት ሲጓዝ 1 ንስር አልገዛም ብሎ ሄደ። ሶሎሞንም የንስሩን ግልገል ከግንብ ውስጥ ዘጋበት። አባትየው ንስር ከገነት ዕፀ በለስን አምጥቶ ከግንቡ ላይ ቢጥልበት ግንቡ ተናደ። ልጁን ይዞ ሄደ። ሁለተኛ ከዚህም በኋላ በሀገር ሎጥ የነበሩ ሰዎች ጎን እየቀደዱ ጥርስ እያወለቁ ያወስቡ ነበር። የሶሎሞንም 2 ሴቶች ልጆች ነበሩትና ከክፎች እንዳይጋቡ ብሎ ከወንድ ከልክሏቸው ሲኖር እነሱም አባታችን ልጅ እንዳንወልድ ከወንድ ከልክሎን ሊኖር ነው ብለው ጠጅ አረቄ አጠጥተው ከመካከላቸው አስተኙት። በግብረ ሥጋ ቢገናኟቸው 2ቱም ጸነሱ። ሎጥም ወደ አብርሃም ሂዶ እንዲህ ያለ መከራ አግኝቶኛልና ምከረኝ ቢለው በለሱን ቆርጠ በእሳት አክስለ ተክለ አልቅስበት ጸድቆ ለምልሞ ቢገኝ እግዚአብሔር እንደታረቀ በዚህ እወቀው። ባይጸድቅ ግን ዘውትር አልቅስበት ቢለው አደረገ። ጸድቆ ለምልሞ ተገኘ። እግዚአብሔርም እንደታረቀው አውቆ 3ኛ እስክንድር ገነትን ሊያይ በወደደ ጊዜ የንስር ግልገል ከባዝራ ፈረስ አላምዶ አዋለደ። ፈረሲቱም እንደ ርሷ 4 እግር እንደ አባቷ 2 ክንፍ ያለው ንስር ብትወልድ በስጋ አሳደገው። እስክንድርም 40 ቀን ሱባኤ ገባ። ንስሩን 3 ቀን ከግንብ ከለከለው። ስጋ በዘንግ አስሮ በንስሩ ላይም ተቀምጦ አሻቅቦ ቢያሳየው ያንን እበላለው እያለ ይዞት ገነት ገባ። ንስሩን ከዕፀ በለስ አስሮ ወደ መሃል ሲገባ ጠባቂዋ ሱራፊ መልአክ ማነ የት ትገባለ ቢለው እኔ እስክንድር ነኝ የእናት አባቴን ሀገር ላያት መጣው ቢለው በጾም በጸሎት ተጸምደው የሚኖሩ አበው ቅዱሳን ሳይገቡ አጠገባ ይኖራሉ። አንተ በፍልስፍና በጥበብ ገባ ብሎ የብርሃን ሰይፍ ቢያሳየው ደንግጦ ከንስሩ ላይ ወጣ። በዘንግ ያለውን ስጋ አቆልቆሎ ቢያሳየው ንስሩ እስክንድርና ዕፀ በለሱን ይዟቸው ወደ ኢየሩሳሌም አደባባይ ወረደ። ዕፀ በለሱም እጹብ ድንቅ እየሸተተ ሰውን ሁሉ ስራ ቢያስፈታ በዮርዳኖስ ወስዳችሁ ጣሉት አላቸው። ቢጥሉት ቆልቁሎ መውረዱን ትቶ አሻቅቦ ወጣ። እስክንድርም ይህን ዕፀ በለስ ነገር ያለው ነው ብሎ ከተክል ቦታ ቢያስተክለው ጸድቆ 4 ዕፀ በለስ፣ 5ኛው ዕፀ ዘይት፣ 6ኛው ዕፀ ከርካ፣ 7ኛው ዕፀ ወይን ጌታችን የተሰቀለባቸው እጽዋት እኒህ ናቸው። አይሁድም እኒህን በሙሻ ዘር አንድ አድርገው በብረት ቸንክረው ጌታችንን አሸክመው ወደ ቀራንዮ ሲወስዱት በኋላ ያሉ ቶሎ ቶሎ አትሄድም ብለው ሲገፉት በልቡም ይወድቃሉ። በፊቱም ያሉት ዝግ ብለ አትሄድም ያስቸኩልሃል ብለው ሲገርፉት በጀርባ ይወድቃል። እንዲህ ያደረጉ ከሊቶስትራ እስከ ቀራንዮ ድረስ
የ336 ጊዜ በምድር ላይ ጣሉት። መስቀሉ እጅግ እርጥብ ነበርና ጌታችን እጅግ ደከመ። የመስቀሉ ነገር እንዲህ ነው። ጌታችን ኢየሱስ ክርስቶስ ምስጢርን ጥበብን ገልጦ ስለ በለስ የአዳም በዕፀ በለስ መበደሉን አዳምን በዕፀ በለስ ምክንያት ከገነት መውጣቱን ወደ ባርነት መግባቱን ምልክት ለማድረግ በዚህ በዕፀ በለስ ተሰቅሎ በዕፀ በለስ ተቀብሎ እኛን አድኖናል ማለት ነው። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን። አሜን።